የኔ ፍቅር ናስቲ ነው ቆንጆ ዊ አልቻልኩም የኔ ያዋ ናስቲ ኦኬ ነው እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም ኦኬ ነው እሺ የምንም መደሰት የምንም እንትን ማለት የለም እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር የኔ ፍቅር ሰላም በላቸው ሰላም አልካቸው እንዴ ናሽሊን ደግሞ ሰላም በለኝ ኦኬ ነው እሺ አልከፋኝም እሺ ይቅርታህን ተቀበለናለች ይቅርታህን ልቀበል ነው ዛሬ የመጣሁት በቃኝ እኔ ያው ሁሉ ቴክስቶች ይበቃኛል እውነቴን ነው እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር እውነቱን እንነጋገር ከተባለ ያበጠኝ ፈንዳ ባላነሳልክም የምሬ ነው እና ይቅርታህን ዛሬ ተቀብያለሁ አጠቃኝ ይቅርታህን ተቀብያለሁ እያልኩህ ነው አመሰግናለሁ በጣም መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተንላችኋል። ያው ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል። በውስጥ መስመር ብዙ ተጨንቃችሁ ምጽፉልን ሰዎች አላችሁና ለእናንተም ዛሬ መልስ ይሆናል ብዬ አስባለሁ። ያው ብዙ ሰው እየተጨነቃችሁ ነው አብርሃም ያለበትን ሁኔታ እንደገና ደግሞ ያው እሱ እንደዛ ሆኖ የኔ መልስም ደግሞ በዛ ልክ እንዴት ነው እየተገፋ በመሆኑና ብቸኝነት እንደተሰማው እያያችሁ ነውና ሄርሜላ በምን መልኩ ነው እንደዛ ጨካኝ ሆንሽው እንዴት እሱ ላይ ጨከንሽ ምናምን ብዙ ሰው እንደዛ እያለችኝ ነውና ዛሬ ለሱ መልስ ይሆናችኋል ብዬ የማስበው ነገር ነው እኔም አቤላም ብሩክም ይዘንላችሁ የመጣ ነው ማለት ነው። እንግዲህ ዛሬ ይሄን ሐሳብ ይዘን ስንመጣ ወይም ደግሞ ይሄን ሳስብ አብርሃም እውነት ይሄ ስሜት አስደስቶኝ ወይም ደግሞ እሱ እንደዚህ ስለሆነ ደስተኛ ሆኜ ወይም ደግሞ ልበቀለውም ወይ መጥፎ ነገር ለሱ አስቤ አይደለም። ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩት ነበር ከምላችሁ በላይ በጣም በውስጥ መስመር በጣም እየጻፍኩለት እየደወልኩኝ እየነገርኩት ነበር። እናንተ ከምታውቁት እናንተ ከምታስቡት በላይ ይሄ ነገር እንደሚፈጠር በጣም አስቀድሜ እያስጠነቀቅኩት ነበርና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቸኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁትና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረኩለት በቃ ቶሎ ይቅርታ ታደርግልኛለች ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኝም አይደለም። በውስጥ መስመር ደግሞ ምን እያደረኩኝ ነበር መሰላችሁ? እሱን እንዳይደብረው ምናምን የሆነ ከጎኑ ምናምን እኔ እንዴት ነው ሄጄ ነገሩን ባላደርግለትም ባላወራውም ባላስቀውም ባላጫውተውም ብዙ ነገር ባላደርግለትም አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበርና ዛሬ ምንድነው ይዤላችሁ የመጣሁት አብርሽ ይቅርታውን ልቀበለው ነው። ይበቃዋል አልቻልኩም ማለት ይብቃ አላቅም። ግን ደግሞ እንደዚህ ሆኖ ማየት አልፈልግም። አላቅም የተፈጠረው ይፈጠር ምንም ቢሆን ከጎኑ መሆን ነው የምፈልገው። እስካሁንም እንዳልኳችሁ ነው እኔ ጨካኝ ልብ የለኝም። እኔ ሩሩ ልብ ነው ያለኝና እንደ በፊቱ ሳቁን መልሰዋለሁ ብዬ አስባለሁ። ስለዚህ ዛሬ ደውዬለታለሁና ዝም ብዬ ላውራክ ፈልጋለሁ ነው ያልኩት። የዚህ እንዴት ነው የደወለልኝ ስልክም አላነሳውለት ምናምን ድንገት ነው ይሄ ሐሳብ ይመጣልኝ። በቃ ይበቃኛል እንዴት ነው ይሄ እሱ ብቸኝነት ሆኖ እንደዛ እየተሰማው ይበቃኛል ብዬ ነው ይሄን ሐሳብ ያመጣሁትና ስደውለት ራሱ በቃ ግራ ገብቶታል ግር ብሎታል። ምክንያቱም ስልክ እያነሳልሁለት አልነበረም ቴክስት እየመለስኩለት አልነበረም ይቅርታውንም አልተቀበልኩትም ነበርና ስደውለትም ትንሽ ግራ ገብቶት ነበረ። ስለዚህ ዛሬ መጥቶ ይቅርታውን እቀበለዋለሁ ማለት ነው እንዳይደገመው እውነት ባይደገም ደስ ይለኛል። ምክንያቱም ከዚህ በፊት በጣም እያስጠነቀቅኩት ነበር እየነገርኩት ነበር እንዲሰማኝም የምመክረው ነገር እንዲሰማኝ ብሎ እንዲሰማኝ አደርጋለሁ ማለት ነው። ምንድነው የተሰማችሁ ስሜት አለ ወይስ? መጀመሪያ ሰላምታ ይቀርማል። ሰላም እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ከዛሬ ከኤርሚ ጋር መተናል። እኔም ብሩክም ያው ብዙዎቻችሁ እንደተከፋችሁና እንዳዘናችሁ እናውቃለን። በጣም ከሚባለው በላይ ደግሞ እየደወላችሁና ቴክስት እየላካችሁልን የነበራችሁ ሰዎች አላችሁ።
የምሬ ነውና ከአብርሃም ጎን አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች አላችሁ። አብርሽ እንዲማር ነው እንጂ እኛ ከሱ ርቀን ወይ ደግሞ መራቅ ፈልገን አይደለም። አስችሎንም አንርቅም። ማን ይደሰት ብለን ማን ይሳቅ ብለን ነው እኛ ከሱ የምንርቀው። የምሬ ነው። ይባስ ከመጀመሪያ የበለጠ ተጠግተን ከመጀመሪያ የበለጠ አብረን ሆነን ምን ደሰት ይሆናል። አሪፍ ጊዜያቶችም ምን እናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው፣ ማን ይጥላው፣ ማን ክብር ይስጠው፣ ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች። ክብር አሰጣጥ፣ ፍቅር አሰጣጥ በደንብ እንዴ ያው እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። የአንዳንድ አሽቃባጮች ወሬኞች አሉ። ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። እንግዲህ አትደሰቱ። ከዚህ በኋላ በጣም በሚገራርም ነገር ነው አንድ ላይ ተሰብስበን የምንመጣው። እንደተደሰታችሁ አትቀጥሉ። ከዚህ በኋላ ያበቃል ማለት ነው። ከዚህ በኋላ አብረን ከአብርሽ ጎን ነን ማለት ነው። የትኛውም ነገር ሲከፋውም ሲደሰትም አጠገቡ መሆን ነው የምንፈልገው። ያው እንዲማርበት ነው። እኛ ተመካክረን አንዳንድ ነገሮች አድርገናል ከኤርሜም ጋር ብሩክም ሆነን ማለት ነው። ከዚህ በኋላ ማለት ነው ደስ በሚል ነገር ነው አንድ ላይ ተሰብስበን የምንመጣው ማለት ነው። ኦዲየንሶችንም ያው ለትንሽ ቀን ስለራቅ ነው በጣም ይቅርታ። እንዲማርበት ስለፈለግን ነው። ቢያንስ የኛ አጠገቡ ሆነን ምንም አልተረዳንም ነበረ፣ ግን እንዲረዳ ስለፈለግን ነው እንጂ ሌላ ነገር አስበን አይደለም። እንግዲህ ከዚህ በኋላ አብረን ማለት ነው። ብሩኬ የተሰማህ ተናገር። ሁሉንም ነገር ብላችሁታል። ያው እንግዲህ እንዲማር ብለን ነበር የራቅ ነው። እንደተማረ ደግሞ በደንብ ተገንዝበናል፣ ተረድተናል። ምክንያቱም ብዙ ነገሮች ስህተት እንደነበሩ ገብቶት እየደወለ ነው፣ ቴክስት እያደረገ ነው። በቃ ብቻ ብዙ ነገር እንደተረዳ እንደተማረ ይሰማናልና ከዚህ በኋላ ከአብርሽ የምንርቅበት ምክንያት የለም። ያው እሱም የሚጠቅመውና የሚበጀውን የሚጎዳውንና የማይጎዳውን ነገር እንደለየ ባለሙሉ ተስፋ ነን። እንግዲህ አብርሽ ተሰብሮ ወድቆ እያለቀሰ ማየት የምትፈልጉ ሰዎች በምንም አይነት ሁኔታ አብርሽ ተሰብሮ ወድቆ የምታዩበት አጋጣሚ አይኖርም። ምክንያቱም እኛን የመሳሰሉ ጓደኞችና ወንድሞች አሉት። ስለዚህ እንግዲህ ሀሳባችሁ አይሳካም። ያው ለሁለት ቀንም ለሶስት ቀንም እንደዚህ ዝም ያለው ነገሮችን እንዲያውቅ ክፉ ደግን እንዲያይ እንጂ በክፋት አይደለም። ሄርሜላ ተናግረዋለች። አብርሃም ላይ ለደቂቃ ክፉ ነገር አስበን አልነበረም። ክፉ ነገር አናስብም። አብርሃም ላይ የሚታሰብበትም አይነት ሰው አይደለምና ከዚህ በኋላም የሚያለቅስበት የሚደብረው ምናምን የሚከፋበት ጊዜ አይኖርም ብዬ ነው ቃል መገባላችሁ። እና ብዙ ሰዎች ያው አቤልም እንዳለው ቴክስት እያደረጋችሁ ነበር፣ ቀጥታም እየደወላችሁ ነበር። ከብዙ ቦታ ተጨንቃችሁ የአብርሽ መጨነቅ አስጨንቋችሁ እየደወላችሁ ነበርና ከዚህ በኋላ ከጎኑ ነን ለማለት ፈልጋለሁ። በዚህ አጋጣሚ አንድ መናገር የምፈልገው ነገር አለ። እኔ ባይዘዌ ያው ክባድ አይደለም፣ አንዳንድ ነገሮች አይታችሁ የምትረዱት ነገር ይኖራል ብዬ አስባለሁ። የፍቅር መምህር እንደሆንኩ አይነት ስሜት ይሰማኛል። ባይዘዌ የምሬን ነው፣ የእውነቴን ነው። አንዳንድ ሰው ፍቅር እንሰጣለን ብለው ለአንድ ለሶስት ቀን ለአራት ቀን ወይም ደግሞ ከሳምንት ለማያልፍ ነገር እንትን ይላሉና በፍቅር እስከ መጨረሻው ድረስ መኖር ለፍቅር መስዋዕትነት መክፈል ነው እንጂ ማስመሰል አይደለም የፍቅር ነገርና ይኸውልሽ መጣለሽ እሱ ወይኔ እንዴት አባቱ ነው የሚያምረው። እኔ ቆንጆ ኦኬ ቆይ ኮስተር ልበልበት አንዴ ማጅ እንዳሰጭ ኧረ አልሰጥም እጅ እንደውም ይቅርታ እንዲጠይቀኝ ነው ማረገው። አንቺንም ብቻ እኔ ሲያሳሳ ግን ሲያምር እኛንም ማስቀር በጣም ነው የሚያምረው። የኔ ቆንጆ የኔ ሸበላ አለባበሱ ነው ምን ኦኬ እሺ አቤት ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነው። አለ ቆየክ እዚህ ጋር ብቻዬን ነው ብለሽኝ ነበረ። ቆየክ እኮ በሰላም ነው። ይቅርታ በጣም እሺ። እንዴት ነህ? ሰላም ነው። አለን እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው። ሁሉ ሰላም አለ እግዚአብሔር ይመስገን። እኔ ምልክ ለምንድን ነው ስልኬ ላይ እየደወልክ የምትጨቀጭቀኝ? ስልኬ ላይ እየደወልክ ለምንድን ነው የምትጨቀጭቀኝ? ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ? በቃ አልበዛም? ዝም አልኩክ አይደል?
ሄርሚ ስልክ አንሺልኝ፣ ሄርሚ እንዳናግሪኝ ምናምን በጣም እየጨቀጨከኝ እያስጨነከኝ ያለውና ከቻልክ ባትደውልልኝ ደስ ይለኛል። ለዛ ነው ዛሬ የጠራሁክ። ገባክ? አንዴ ይቅርታ በቂ ነው። 10 ባትጠይቀኝ ደስ ይለኛል። ስለዚህ ነፃነቴን ስጠኝ። ነኝ እኮ ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለምን አስፈለገ? በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም? 10 መደወል 10 እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ለምን በዚህ ልክ እንትን ትለኛለክ? ስልክ ረፍት ሊያገኝ አልቻለም። ኖ እኔ ደወልኩልሽም እንትን ያልኩሽም ላንቺ የተገጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጂኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም ኮኔ ደግሞ ነገሩን ለመቀበል ፍቃደኛ አልነበርኩም አይደል? ይቅርታ እኔ እንደዚህ ጨቀጨቅኩሽ አልመሰለኝም ነበር። እየደወልኩልሽም የነበረው ቴክስትም እያረኩልሽ የነበረው ደብሮሻል፣ አዝነሻል የሚል ነገር በማሰብ ነው እንጂ ምንም በዚህ ልክ እንትን መጨቅጨቅን አላውቅም። ይቅርታ በጣም ከጨቀጨቅኩሽ ከዚህ በኋላ ላለመደወል እሞክራለሁ። ቢያንስ እኔ አንዴ አንስተሽልኝ ነገሮችን አስረድቼሽ እንድትረጂኝና ይቅርታዬን እንድትቀበይኝ ብቻ ነበር እየደወልኩልሽም ቴክስት እያረኩልሽም የነበረው ማለት ነው እንጂ አንቺን ለመጨቅጨቅ ፈልጌ ያደረኩት ምንም አይነት ነገር የለም እኮ። ተገናኝተን እኮ አውርተንበታል አይደል እንዴ? ነገሮችን እንድታስረዳኝ አልፈልግም አልኩክ እንዴ? ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ? በቃ በጣም ነፃነቴን እየነፈከኝ ያለኸው። በቃ እስካሁን ያለው ነገር አይበቃም? ነገሮችን ለኔ ለማስረዳት አትሞክር ብዬሃለሁ አይደል እንዴ? ስለዚህ እኔ ይቅርታውን መቀበል ካልፈለኩኝ መብቴ ነው አይደል? አይደል እንዴ? በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል? ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። ከተጨቀጨቅኩሽ ከዚህ በኋላ ግን እንችልም ላለመጨቅጨቅ ላለመደወል እሞክራለሁ። እኔ ግን እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እያሰብኩኝ የነበረው። ጀስት እንድትረጂው ብቻ ነበር የፈለኩት የነበረው ማለት ነው። በዚህ ልክ አስደብርሽ አስቀይምሽ ከሆነ ይቅርታ። ስለጠራሽኝም አመሰግናለሁ። በዚሁ አጋጣሚ ባለፈው በተፈጠሩት ነገሮች በሙሉ ሶሪ ማለት ፈልጋለሁ በዚሁ አጋጣሚ ማለት ነውና እንደዚህ ያስደብርሻል እንደዚህ ያስከፋሻል ብዬ አላሰብኩም ነበር መደወሌና ቴክስት ማድረጌ ማለት ነውና ይቅርታ በጣም አመሰግናለሁ። የኔ አባት ሰው ቆይ ስማኝ የኔ ፍቅር ናስቲ ነው ቆንጆ ዊ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽልኝ ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታህን ተቀበለናል። ይቅርታህን ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠ ይፈንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቅኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም እኔን ክፍት ይበለኝ። እሺ እንደዚህማ ባንተ ሀዘን ማንም የሚደሰት የለም። እኛ አለንልክ። እሺ አሁን እንደዛ ብለሽ ካሰብሽ አሁን ምን ሁሉ ነገር አስፈለገ? እንትን ነው ምን መሰለክ፣ ልክ አሁን እስክትመጣ ደህና ነበርኩኝ እኮ። ከዛ ሳይክ ቶሎ ሳቄ ከተቀበልኩ በቃ ምናልባት የሆነ ነገር ይሰማዋል አልኩና መኩራቴ ነበር በእኔ ቤት። ከዛ በኋላ ሳይክ ግን በቃ አይተዋል ፊቱ የኔ አባት እሺ እና ይቅርታን ተቀብያለሁ። እሺ ይሄ ሁሉ ጊዜ ስልደውልልኝ ማላነሳልክ ምናምን ኢግኖር ለማድረግ እየሞከርኩ ነው ማለት በእኔ ባህሪ ላይ የሆነ ነገር እያየ ነው። ያን ነገር ደግሞ ያደረኩት ላንተ ብዬ ነው ማለት አንዳንድ ጊዜ ጥፋት አጥፍተህ ወዲያው ይቅርታህን ከተቀበልኩክ ነገሮችን ቀለል ታደርገውና ሁሌ ጥፋት አጠፋለሁ የሚል ስሜት እንዳይሰማክ፣ እኛ ደግሞ አቤልን የመሳሰሉ የሚገራሩን ጓደኞችህም ደግሞ ላንተ እንደምናስብ እንደምንጨነቅ እንዲገባክም ነው ያን ስሜት ለትንሽ ደቂቃ እንድትረዳው ነው እንጂ እኔ በፍጹም ካንተ መራቅ እኔ በፍጹም ባንተ ሀዘን እየተደሰትኩ መቆይ ሰው አይደለም። ገባክ? ሳቅህን ደስታህን ለመመለስ እኔ በጣም ሬዲ ነኝ። በእርግጥ የነገርኩህን ነገር አልሰማኸኝም። ብዙ ነገር ነግሬሃለሁ፣ ብዙ ነገር አስረድቻለሁ። ከጎንህ ሆኜ ብዙ ነገር ለማድረግ ሞክሬ ነበረ። ግን ደሞስ አለ አይደል እኔ ባንተ ተስፋ እንደማልቆርጥ ታውቃለህ። ገባክ? እንደዚህ ነው የመሰለች ፍልቅልቅ የሆነች ከጎንክ ሴት አለችና ደስ ሊልክ ነው የሚገባው። እሺ እኔ ከጎንክ ነኝ በጣም እሺ።
እና ለዚህ እኔ ሳልኖር ለዚህ 3 ቀን 4 ቀን ምናምን በቃ ለተደበርከው ነገር በጣም ይቅርታ። እኔ ባለሁበት ምንም ሊከፋህ አይገባም ነበር። አንተ ለዛ ሰው እድል ሰጥተህ እንዲከፋ ያደረከው ገባክ? እሺ ብለኸኝ እኮ ብዙ ነገር እንትን ብትል እኔ ምንም ሳይከፋ እድሜ ዘመንህን እንድትኖር ነበር ማረግክ። ችግሩ አንተ ፍቃደኛ አይደለህም። ስለዚህ አሁን ነገር ልቀሰቅስብህ ምናምን አይመቸኝም። እሺ ነገር የምቀሰቅስ ሰው አይደለሁም። ሁሌ ፈታ ዘና ፍቅር በሞላበት ነው መልካምነት ገባ። ልብ ንጹህ ሲሆን አንዳንድ ጊዜ ነገሮች እንትን ይላሉና ለኔም ትምህርት ነው ለአንተም ትምህርት ነው ብዬ አስባለሁ ማለት ነው አይደል እንዴ አቤላ? ኧረ ጎበዝ ነው እንሽከርከርበት። የአብርሽ ደስታ ሊመለስ ነው አለ ሰውዬው። ለማንኛውም ማለት ነው ምን መሰለህ በዛ ሰሞን እኔም ሜሪሚም ብሩክም ተስማምተን ነበር እንደዚህ አውቀን ትንሽ እናዳርቀው ምናምን እንጂ ሰው በሚያስፈልግ ሰዓት እንዴት እኛ እንርቀሃለን? አልሰማ ስላልከን ነው ትንሽ ከፍቶናል በጣም ግን ያው ደጋግመን ስንነግርህ ከሩም ስታወጣን ሂዱ ስትለን ስታባረን ሳይከፋን ቀርቶ ምናምን አይደለም፣ ግን ደግሞ እንድትረዳው ብቻ ስለፈለግን አሁን ደግሞ ዋና የኛ ምን ፈልገው ነገር ገብቷል ብለን እናስባለን። ያው ሰው እንደማይፈልግ እየተጫወቱብህ እንደሆነ እየቀለዱ እንደሆነ ቢያንስ መጨረሻ ሰዓት ላይ ተረታን። እሱን ነው የምንፈልገው። አሁን ግን ደስተኛ እንድትሆን ነው የምንፈልገው። በሀዘንህም በደስታም ጊዜ ከጎን ነው መሆን የምንፈልገው። እኛ አስመሳዮች አይደለንም። በቃ ትክክለኛ ማንነት ይዘን የምንወጣ ሰዎች ነን። ገብቷል? ሁለት አይነት ሰው አይደለንም። ስትደሰት እንደሰታለን፣ ስትከፋ ደግሞ እንከፋለን። ብቻ ማወቅ ያለብህን ነገር እንድታቅ ነበር። አሁን ሁሉንም አውቃል ብዬ አስባለሁ። ባይነ በብረቱ እኛ ያወቅነው ነገር ስለነበረ ነው ደጋግመን እንደዛ ስለን እያልን የነበረው ማለት ነው። እና በመጨረሻም ከኛ ጋር ስለሆንክ በጣም ደስ ብሎናል። እኛም ካንተ ጋር ስለሆንን በጣም ደስ ብሎናል ማለት ነው። ያው ሙሉ ለሙሉ እኮ አራቅነን ማለት አንተ አታየንም ምናምን እንጂ የምትወጣበትን የምትገባበትን የት እየሄድክ እንደሆነ ምናምን ሳናጣራ ሳናውቅ ቀርተን አይደለም። ሙሉ ለሙሉ ይሄን ሳምንት ሙሉ ለሙሉ ብቻህን አይደለም የተሆነ ያለ ትተን ምን ተወው ጓደኛችን አይደለ? በጣም ምርጥ ሰው ነው። እንዲከፋ እንዲደብር አንፈልግም። ያው ነገሮች ግን አንዳንድ ጊዜ ሲደርስብህ ነው የምትማሩና ደርሶብህ እንድታየው ነበር ዝም ያለው ይሄን ሳምንት ረጅም ጊዜ ያው ስትደውልልን እያነሳን አይደለም፣ ቴክስት እየመለሱልህ አይደለም። ሄርሚም እንደዛውና ያንን ያደረግንበት ምክንያታችን ደርሶብህ እንድታየው ነው። ነገሮቹ ማን ጥሩ ነው ማን ክፉ ነው ማን ለኔ ጥሩ ያስባል የሚለውን ነገር ደርሶብህ እንድታየው ነበር የፈለግነው። እንግዲህ አይተኸዋል ብዬ ተስፋ አደርጋለሁ እንጂ ያው እኛ ግን ለጠላት እኛ ግን ለጠላት አንለቅህም አለንልክ። እሺ በላ ደስ አላለክም እንዴ? ቅርታውን በመቀበሌ ደስ ብሎኛል። እና ለቆይበት ስልክ አለማንሳቱን እና ቴክስት አለመመለሱ እንዴ ነሽና እንዴ የተመቸ ነው የሚመስለው ነገሩ። የምሬ ነው። ምንድነው ዝም ብለሃል ደግሞ? እንዴት አባቱ እንዳማረበት እግዚአብሔር እምር ብሎብካል። አመሰግናለሁ። እሺ ብርቅርቅ ብለሃል። አዘንተኛም አትመስልም። ወይስ እኔ ጋር ስትመጣ ነው ነገሩ እንደዚህ? ባይሆን እኛ አዘንተኛ መስለን። እስቲ ወጣ በሉ አንዴ። ወይ ይቅርታ፣ ወይ አይደለም አምልጦኝ ነው። የምሬ ነው። ኧረ አውቃችሁን አይ እንደዛ አይደለም። ኧረ እንደዛ እንዲከፋችሁ አይደለም። አጋጣሚ ሆኖ ደግሞ አለባበሳችን ማች ሆኗል። አስተውላችሁታል እኮ። ብቻችሁን ነው የምታወሩት። ከፍቶን ምናምን አይደለም። ብቻችሁን መተው ስላለብን እናንተ ለብቻችሁ ጊዜ አሳልፉ። እኔ ራሱ ምን መጠየቅ እንዳለብኝ እንደምፈልግ ታውቃለህ። እኔም ከጎኑ ርቄው የሆነ ስሜት ላይ የተሰማው ምን እንደተሰማ በጣም ማወቅ ፈልጋለሁ። ላንቺ እንገርስ እኛ ሁላችንም ሄደን ሳይሆን እኔና ብሩክ ሄደን ላንቺ እንገርስ ጊዜ እንስጣችሁና መልካም ጊዜ። ከዚህ በኋላ ያው ብዙ ጊዜ አለ። እኔ ይቀራኝ በጣም ይቅርታ እየወደድኳችሁ። እኔ ምልክ ምን ተሰማክ? በእናትህ ከይን ሰሞን እኔ በጣም ደብሮኛል። እውነቴን ነው ምልክ በጣም ከፍቶኝ ነበረ ከምልህ በላይ ማለት ነው። እኔ ያው በጊዜው ያው ነገሮችን ታው ምናምን ነገር እያልሽኝ ገብቼበት ስለነበረ ከዛ ነገሮች ከተበላሹ በኋላ ደግሞ አንቺን ማይበት አይን ከበደኝ። እንዴት ይቅርታ መጠየቅ እንዳለብኝም ግራ ገባኝ። ብዙ ነገሮችን እኔን ለማሳወቅ እኔን ለማንቃት ይሄ ትክክል አይደለም ይሄ ትክክል ነው እያልሽ ብዙ ነገሮችን እየነገርሽ ነበርና እነዛን ነገሮች እኔ አልተቀበልኩሽም ነበር በጊዜው ማለት ነውና የራሴን ፍላጎትና የራሴን ሀሳብ ነበር እየተከተልኩ የነበረው ማለት ነው። እኔ ደግሞ ይሄ ይፈጠራልን ብዬ በህይወት ያስቤም ማቀጀ ምንም አላውቅምና
አንዳንድ ጊዜ እኛ ባሰብነው ህይወት አልመራንም። ያው ፈጣሪ ባለው ነው ነገሮች የሚሄደውና ስለዚህ እኔ ደግሞ ማለት ነው ያው ነገሮችን የተረዳህ ይመስለኛል። ያው ማለት አንዳንድ ጊዜ እኛ ሁላችንም አቤልም ሆነ ብሩክ እኔም ከጎን ስንሆን የኛ ጥቅም ሊገባ ካልቻለም እኛ ምን ነገር የሆነ በመጥፎ ነገር እንድትተረጉመው ከጎንክ ሰዎች እንትን ይሉካልና ለዛም መልስ ይሆናል ብዬ ነው የማስበውና ይሄን ነገር መረዳትክ ሊያስከፋክም አይገባም። በቃ አንዳንድ ጊዜ የሚጠቅመንና የማይጠቅመንን ነገር መለየትም እኮ አንድ ነገር ነው አይደል? ስለዚህ በዚህ ድብዝዝ ብለክ ወይም ደግሞ እንደዚህ ትክዝ ብለክ ከዚህ በኋላ ተመልሼ ላይክ አልፈልግም። ማን ደስ ይበለው ብለን እሺ ነው ቆንጆ ደግሞ ቆንጆ ሆነካል። እምር ብሎብካል እንዴ የመጣ ይምዛውነት አትሽኮረመ እየተሽኮረመምክ ነው ያለውና አብሬክ ነኝ እኔ ከጎንክ ነኝ እስከዛሬም ከበፊትም እስካሁንም ድረስ ባለው እሺ እምር ብሎብካል። የምሬ ነው ደጋግሜ ነው ምነግርክ የኔ ቀብራራ እኔ ሰላም አረብኝ እውነት በጣም 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 እሺ በደንብ ቀፈኝ እኔ በጣም ናፍቀኛል እውነት። ስለዚህ ነገሩን እንፈታዋለን ማለት ነው ገባክ? እኔ ለማንም ጠላት አሳልፌ አልሰጠህም ገባክ? እንዳልኩ ነው ቅድም ፍቃደኛ ብትሆን እኔ የሀዘን የሚባለውን ነገር ከፈጣሪ መጣ ነገር ነው እንጂ ይሄ ዝም ብሎ የሚያስከፋን ሰው በደንብ አርቄ ምናምን እኔ በደንብ አርቄ ያኖረ ነበር። ግን አንተ ያው ነገር ውስጥ እንትን ትላለክ፣ ነገሮችን ታበላሽብኛለክ ገባክ? የፍቅር ሰው ሆነህ ልብህ ንጹህ አድርገህ እስከ መጨረሻው ድረስ አብረን እንድንሆን እፈልግ ነበር ታውቃለህ። ነገሩ በጣም ጥላችን የተመቸህም እየመሰለኝ ነው። ኧረ አይደለም ኤርሚ ጌታ እንደዛ አይደለም። አይ ኩርፌ ተመችቷል መሰለኝ። ችግር የለውም ፊቴን ተሰላላው ወይ ነው እውነት? አዎ አልበላክም? አዎ ጌታን በል ጌታን ቁርስ ነው የበላሁት። እኔ ኒራበኝ ቁርስ ልስራልህ? ኦኬ አሁን ምሳ ነው ያልበላው። ምሳ ልስራልህ? ምንድነው የፈለገው? ውጭ ወተን እንበላለን። ውጭ እንብላ? አዎ እሺ እኔ ጋብዝሃለሁ። ወይስ ወርቁን ስለተቀበልኩ አንተ ጋብዘኝ በቃ ምን ነው? ስለዚህ በቃ ይቅርታ። አሁን እንግዲህ ቤተሰቦች እናንተንም ረሳኋችሁ። ይቅርታ እሱን ሳይ ካሜራ መደቀኑን ሁላ አስከረሳ ነው ማንነቴን ምረሳውና ዛሬ ካሜራ ይዤ የመጣሁት እርቅህን እንደተቀበልኩኝ እውነት በጣም በጣም በብዙ ጭንቀት ስላንተ በዚህ ልክ የሚጨነቅ ሰው አለ እስክል ድረስ ነው። በውስጥ መስመር ራሱ እየተጨነቁ ከአብርሽ ጎን እንዳትርቂ እያሉኝ እንደዛ እያሉኝ አንድ ቀን ማደር ራሱ ለኔ በጣም ከባድ ነበር ታውቃለህ። እና ያንተን ሀዘን ማንም አይፈልገውም። እሺ አንዳንድ ሰዎች ሊፈልጉት ይችላሉ። እነሱን ደግሞ ምንቅር አድርገን እናስወጣቸዋለን። ተግባባን? ስለዚህ የኛ ውድ ቤተሰቦች እንግዲህ ዛሬ አብርሽ እንዲቅርታ ተቀብዬዋለሁ። መቃጠል ያለባችሁ ተቃጠሉ። ያው የአብርሽ ደስታ የሚያስደስታችሁ ማለት ነው። ኦሬዲ እኔ የአብርሽ ደስታው ነኝ። እኔ ሳስቀው አብርሃምን ሳስደስተው እንጂ ምንም ሳረግ መጥፎ ነገር ሳረግበት ተንኮል ሳስብበት ተገኝቼ አላቅምና የኔ መልካም ሰው መልካም ጊዜ። ባይ ባይ በላቸው። ባይ ባይ